ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እግዚአብሔር ይመስገን በጣም ደህና ነኝ። ይሄ ቪዲዮ ከሃት ኦይል ቪዲዮ የቀጠለ ነው። ባለፈው የለቀኩላችሁ ያው ቪዲዮ እንዳይበዛ ብዬ ግማሽ ነው የለቀኩላችሁ። ግን እንደምታውቁት ምንም ስላልተመቸኝ በጣም ብዙ ጊዜ ነው የቆየሁት ይሄን ለመልቀቅ። ቪዲዮ ተቀርጾ ቁጭ ብሎ ነበረ። ቮይስ ከቨር አድርጌ መልቀቅ ብቻ ነበር የቀረኝ። ሃት ኦይል ትሪትመንት አቀባብ ሃት ኦይል ትሪትመንቱ እንዴት እንደምናሞቀው ሰርቼላችሁ ውህድ ተቀብቼ ታጥቤ 2 ቦታ ሰርቼ ነው ቪዲዮውን ያቆምኩት። ከዛ በኋላ እንደዚህ ከታጠብነው በኋላ ፀጉራችን ታውቃላችሁ እንደዚህ ሽብሽብ ይላል፣ ይሰበሰባል ማለት ነው። ልክ እንደኔ ያው ሙሉ ሰዓት ሰራተኛ ነኝ እኔ ከልጆች ጋር ከምን ጋር አይመቸኝም። ስለዚህ ፀጉራችንን ለመያዝ ለመስራት 2 ቦታም 3 ቦታም ለማድረግ እንዲመቸን ፈታም እንዲልልን በውሃው ከማድረቅ ፀጉራችንን 2 ቦታ ተሰርተነው አሳድረነው በንጋታው ብናደርቀው አንደኛ ፈጣን ነው። በትንሽ ደቂቃዎች ወዲያው ፀጉራችንን እንደዚህ አሁን ይሄኛው ተሸብሽቧል አይደለ? ከዛ ፈታ ይላል ማለት ነው። ለስለስ ይላል፣ ፈታ ይላል። ያው እኔ ጋር ሰመር 3 ወር ብቻ ናት። በረዶ ነው አገሩ ታውቃላችሁ። ስለዚህ ብዙም ፀጉሬን ማለት ተኮሰው ለዛ ነው። ግን ቢያንስ ለማበጠር እንዲመቸን እንደገና ብዙ በዛ ያለ ፀጉር ካላችሁ የተሸበሸቡ ትንሽ ፈታ እንዲልና ለመስራት 3 ቦታም ከፈልጋችሁ 4 ቦታ 5 ቦታም ቁጥርጥር ምናምን ቦፋፍራሙን ለመስራት እንዲመቸን ስራ ስንሄድ ቤት ውስጥ ስራ ባንሄድ ቤት ውስጥ ራሱ ብንሆንም ፀጉራችንን ለማሳጅ ለማረቅ ባለመቀባት ይመቸናል፣ ትንሽ ፈታ ሲል ማለት ነው። ስለዚህ ይሄ ባለፈው የቀጠለ ነው። ከዚህ በፊት የለቀኩት ቪዲዮ 1 ወርም ሊሆነው ይችላል። ተጠፋፍተናል። ሰሞኑን ለመመለስ ተስፋ አደርጋለሁ ከእግዚአብሔር ጋር። ለልጆቹም ትንሽ ጊዜ ለመስጠት ነው። እንደገና ከስራ ጋርም ትንሽ ስላልተመቸኝ ነው ማለት ነው። እንደምታዩት በንጋታው ስናደርቀው አንደኛ ብዙ እሳት አይፈልግም፣ እሳት አይፈጅም። እንደገና የተቀባነው ቅባት ይሄ አርጋን ኦይል በጣም እሳት ስለሚከላከልልን ለሱ አሪፍ ነው። አይበጣጠስም፣ ምን አይልም፣ ፀጉራችን ይፍታታልናል ማለት ነው። ስለዚህ በንጋታው በተፈጥሮ አየር አድርቃችሁ በንጋታው ደግሞ ፈታ ፈታ ማድረግ ትችላላችሁ። ሌላው ደግሞ የኛ ፀጉር ታውቃላችሁ አያችሁ ትንሽ ፈታ ያለ ነው። አሁን የፊቱን አድርጌዋለሁ፣ አሁን ደግሞ ይሄ የኋላውን ፈታ አደርገዋለሁ። የኛ ፀጉር በእርጥቡ ለማድረቅ አይመችም። ምክንያቱም የኛ ፀጉር ትንሽ ጠንካራ ነው። ጠንካራ ስለሆነ በእርጥቡ ለማድረቅ ቤታችሁ ታጥባችሁ በእርጥቡ ለማድረቅ በጣም ብዙ ሰዓት ይፈጃል፣ ብዙ እሳትም ይፈጃል። ሰዓትም እሳትም አንድ ላይ ማለት ነው። ሰዓቱንም እሳቱንም ይፈጅብናል። ስለዚህ እንደገና ፀጉራችንም ይጎዳል። ገና ውሃው እስኪደርቅ እርጥበቱ እስኪደርቅ የምታወጡትን እሳት አስቡት። ስለዚህ እንደዚህ በደንብ ቅባት ተቀብታችሁ 2 ቦታ ትሰሩታላችሁ። 2 ቦታ ተሰርታችሁ በንጋታው እያንዳንዱ ፀጉራችሁን እየፈታችሁ ለየብቻ እንደዚህ ማድረቅ ይቻላል ማለት ነው። ፀጉራችሁ ከደረቀ ያው የኔ ቅባት አለው። ከዚህ ቪዲዮ በፊት የለቀኩት ላይ ውህዴን በደንብ ተቀብቼ ከዛ ደግሞ ቅባቱን በደንብ ተቀብቼ ስለነበር አያችሁ ሲፍታታ ሲያምር። እንደገና አይበጣጠስብንም። እንደዛ ሽብሽብ ብሎ ከሆነ ለመሰራት እንደገና ደግሞ ለማበጠር አይመቸንም። መልሼ ነው እዛው የምሰራው። እንደዚህ አበጥረውና አደርቀውና አለሰልሰውና መልሰን እዛው እንሰራዋለን። ስንፈታው የሚያምር ዌቪ ነገር ነው የሚሆነው፣ የሚያምር ነው የሚሆነውና ትንሽዬ ለራሳችንም ፀጉራችንን ስንነካው አለመያያዝ እንደገና ሳሳ የማለት በጣም የተያያዘና ወፍራም ፀጉር ካለን ትንሽ እጃችን ላይ ቀለል ይለናል፣ ለመስራትም ይመቸናል ማለት ነው። እንደዛ ሞክሩት። ከደረቀባችሁ ፀጉራችሁ ይሄንን ከመስራታችሁ በፊት ከዚህ በፊት ቪዲዮ ያሳየኋችሁ ላይ እንዳያችሁት
ሀት ኦይል ትሪትመንት መስጠት ትችላላችሁ። በተለይ ለሚነቀል ፀጉር፣ ያው የሚነቀል ፀጉር ሁላችን ጋር ነው። ሁሌ ነው የምነግራችሁ። በተለይ ጭንቀት ካለብን፣ ጭንቀት ያው ከራሳችን ላይሆን እኮ ይችላል። ለምሳሌ እኔ በቃ እዚህ ከቤተሰቦቼ ምናምን ላይሆን ይችላል እኮ ጭንቀት፣ ግን ከውጭ ከምናየው ነገር ከአገራችን አንጻር ሀገራችን ላይ የሆነ ነገር ሆነ ሲባል፣ ዓለማችን ላይ የሆነ ነገር ሆነ ሲባል፣ በተለይ በኢንተርኔቱ በምኑ የሚያሳዝኑ ነገሮችን ስናይ አይምሯችን በጣም ይጨነቃል። እና እኔ አንደኛዋ ስለሆንኩኝ ነው። በቃ ከዚህ በፊት አሳይቻችሁ ነበረ። ለጭንቀት የስትረስ መድኃኒት ሁላ ሰጥተውኝ ነበር እና የተከለከልኩት ምንድነው የሚያስጨንቁ ነገሮችን እንዳላይ ነው። እና እሱ ደግሞ በጣም ከባድ ነው። እንደምታውቁት አለማየት አይቻልም እኮ ይመጣል፣ ከየትም ብሎ ይመጣል። አለማየት አይቻልም እና አለማየቱ በጣም ከባድ ነው። ያው በጸሎት መበርታት ነው። የአስተሳሰባችን ያው ስለሚለያየው ሁላችንም አስተሳሰብ ይለያይ። አንዳንዶቻችን የሆነ ነገር ስናይ ያንን ስሜት የራሳችን አድርገን እንጋራዋለን። ያው ሌላው ሲታመም እንደ ራሳችን አድርገን እንታመማለን። በጣም ይሰማናል ውስጣችን እና አንዳንዴ ኢንተርኔት ላይ የምናየውም ነገር ነው ማለት ነው። እንደምታዩት ሁለቱንም በዚህ በኩል ያለውን ሰርቸዋለሁ፣ ከኋላ ያለውንም እያፍታታው ሰራዋለሁ። አንዴ ብቻ በቂ ነው እስከምታጠቡት። አሁን ይሄ በዚህ በኩል ያለው እንደምታዩት በጣም የተፍታታና ቆንጆ ሆኗል። አያችሁ? አሁን ደግሞ በዛ በኩል ያለውን ልክ እንደዚህ አፍታትቼ ሰራዋለሁ። ካፍታታችሁት በኋላ አታስይዙት፣ የምትሄዱበት ቦታ ከሌላችሁ። ይሄው ልዩነቱ እና ይሄንንም እንደዛ አደርገዋለሁ። ፈታውና አበጥረዋለሁ ማለት ነው። የምትሄዱበት ካላችሁ አስተካክላችሁ ማድረግ ትችላላችሁ። ማለት አስይዛችሁ ምን ብላችሁ ስታይላችሁ በምትፈልጉት ስታይል አስይዛችሁ መሄድ ትችላላችሁ። የምትሄዱበት ቦታ ከሌላችሁ ወይ እንደኔ ስራ ቦታችሁ ላይ መተኮስ ምን የማያስፈልገው ከሆነ እንደዚሁ ተሰርታችሁት 4 ቦታ 5 ቦታ ማርጋችሁት መሄድ ትችላላችሁ። ያው ለፀጉራችን ጥሩ ነው። ብዙ እሳት ማብዛትም ስለማንፈልግ ማለት ነው። እንደምታዩት አሪፍ ሆኗል። ሲታይ ራሱ ያምራል እንደዚህ ፈታ ሲል አይደል? እና እንደዚህ አድርጉት። ከባለፈው ቪዲዮ የቀጠለ ነው። ወዳችኋለሁ፣ አከብራችኋለሁ። እንገናኛለን። ለኢትዮጵያ፣ ለሀገራችን፣ ለዓለማችን ሁሉ ሰላም ይስጥልን ፈጣሪ። ራሳችሁን ጠብቁ። በያላችሁበት እግዚአብሔር ከክፉ ሁሉ ይጠብቃችሁ። በጣም ናፍቃችሁኛል። ወዳችኋለሁ፣ አከብራችኋለሁ። ሰላም ሆኖ ቻው።